ሰላም ውድ የጄፊልም ተከታታዮች፣ ዛሬ ይዤላችሁ የመጣሁት በቦሊውድ ታሪክ ውስጥ በስማቸው ብቻ ሳይሆን በችሎታቸውና በጉልበታቸው የመዝናኛውን ዓለም ለብዙ ዓመታት በበላይነት ስለመሩት ድንቅ ተዋናዮች ነው። ዛሬ የምናየው የትኛውንም አይነት ገጸ ባህሪ ወክላ መስራት የምትችለውን በቁንጅናዋና በቅንጦት ሕይወቷ የምትታወቀው የከሪና ካፑርን እውነተኛ የሕይወት ታሪክ ነው። ከሪና በፊልም ዓለም የስኬት ማማ ላይ ከመውጣቱም በስተጀርባ በታዋቂውና ባለሀብቱ የካፑር ቤተሰብ ውስጥ የተደበቁ በርካታ ያልተሰሙ ምስጢሮች አሏት። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ከሪና ካፑር መስከረም 21 ቀን 1980 ዓ.ም የተወለደች ሲሆን የተወለደችው በቦሊውድ ውስጥ ትልቁና ታዋቂው በሆነው በካፑር ቤተሰብ ውስጥ ነው። ቅድመ አያቷ፣ አባቷና እህቷ ካሪዝማ ካፑር በሙሉ የቦሊውድ ታላላቅ ኮከቦች ነበሩ። ነገር ግን በካፑር ቤተሰብ ውስጥ አንድ በጣም ጥብቅና አድሏዊ የሆነ ሕግ ነበር። እሱም በዚህ ቤተሰብ ውስጥ ያሉ ሴቶች በሙሉ ፊልም ላይ መስራት አይችሉም የሚል ነበር። በዚህ ምክንያት አባቷ ራንዲር ካፑር እናቷንና ሴት ልጆቹን ጥሏቸው ወጣ። ከሪና እና እህቷ ያደጉት በብቸኝነትና በከፍተኛ የገንዘብ ችግር ውስጥ ሲሆን እናታቸው በብዙ ስራዎች እየደከመች ነበር ያሳደገቻቸው። ከሪና በትምህርቷ በጣም ጎበዝ ስለነበረች ሕግ ለማጥናት አስባ ነበር። ነገር ግን ደሟ ውስጥ ያለው የትወና ፍላጎት ወደ ፊልም ዓለም መራት። ከሪና ካፑር በቦሊውድ ታሪክ ውስጥ እጅግ ስኬታማ የሆኑና በኢትዮጵያ ውስጥም በጣም የታወቁ ታላላቅ ፊልሞችን ሰርታለች። የመጀመሪያው ረፋጂ የተባለው ፊልም በ2000 ዓ.ም የተሰራ ሲሆን ከአሚታብ ባቻን ልጅ ከአቢሼክ ባቻን ጋር ለመጀመሪያ ጊዜ የሰራችበት ፊልም ነው። ምንም እንኳ ፊልሙ በገቢ ደረጃ ትልቅ ባይሆንም የከሪና የትወና ብቃት ለብዙ የፊልም አዘጋጆች ዓይን ውስጥ እንድትገባ አድርጓታል። በሁለተኛ ደረጃ ካቢ ኩሽ ካቢ ጋም የተባለው ፊልም በ2001 ዓ.ም የተሰራ ሲሆን ከሻሩክ ሃን ከካጆል እና ከሪቲክ ሮሻን ጋር በጥምረት የሰራችበት ታሪካዊ ፊልም ነው። በዚህ ፊልም ላይ ፑ የተባለች እምቢተኛ ውብ ሴት ሆና የተጫወተች ሲሆን ይህ ገጸ ባህሪ በቦሊውድ ታሪክ ውስጥ እስካሁን ድረስ በምሳሌነት የሚጠቀስ ስራ ለመሆን በቅቷል። በሶስተኛ ደረጃ ቻሜሊ የተባለው ፊልም በ2004 ዓ.ም የተሰራ ሲሆን በዚህ ፊልም ላይ የጎዳና ላይ ወጣት ሆና የተጫወተችበትና ውበቷን ትታ እውነተኛ የትወና ብቃቷን ለህንድ ሕዝብ ያሳየችበትና በርካታ ሽልማቶችን የሰበሰበችበት ድንቅ ታሪካዊ ፊልም ነው። በአራተኛ ደረጃ ጃብ ዊ ሜት የተባለው ፊልም በ2007 ዓ.ም የተሰራ ሲሆን ከቀድሞ ፍቅረኛ ሻሂድ ካፑር ጋር የሰራችበት በፍቅርና በደስታ የተሞላ ፊልም ነው። በዚህ ፊልም ላይ ያሳየችው ጉልበትና ንግግር በህንድ ወጣቶች ዘንድ ትልቅ ፋሽን ሆኖ ነበር። በአምስተኛ ደረጃ ስሪ ኢዲየትስ የተባለ ፊልም በ2009 ዓ.ም የተሰራ ሲሆን ከታዋቂው አሚር ሃን ጋር አብራ የሰራችበትና በህንድ ታሪክ ከፍተኛውን የገቢ ክብረ ወሰን የሰበረ ታላቅ ፊልም ነው። በዚህ ፊልም ላይ የሕክምና ተማሪ ሆና የተጫወተች ሲሆን በተለይ በኢትዮጵያውያን ተመልካቾች ዘንድ እጅግ ተወዳጅ ናት። በስድስተኛ ደረጃ ባጅራንጊ ባይጃን የተባለው ፊልም በ2015 ዓ.ም የተሰራ ሲሆን ከታዋቂው ሳልማን ሃን ጋር በመሆን የሰራቸውና በዓለም አቀፍ ደረጃ በቢሊዮን የሚቆጠር ገቢ ያመጣ እጅግ ልብ የሚነካ ፊልም ነው።
አሁን ደግሞ ወደ ከሪና ካፑር እውነተኛ የህይወት ውጣ ውረድና እጅግ አነጋጋሪ የፍቅር ታሪኳ ስናልፍ ከሪና በቦሊውድ ውስጥ በግልጽነቷና የልቤን ከመናገር ወደ ኋላ አልልም በሚል ባህሪዋ ትታወቃለች። ከተዋናይ ሻሂድ ከፑር ጋር ለ4 ዓመታት ያህል እጅግ በጣም ጥልቅ የሆነ የፍቅር ግንኙነት ነበራት። ነገር ግን በ2007 ዓ.ም ላይ ሳይጠበቅ ግንኙነታቸው ተቋረጠ። ከዚያ በኋላ ነበር መላው ህንድን ያስደነገጠው ሌላ ታሪክ የተከሰተው። ከሪና ከሷ በ10 ዓመት የሚበልጥ ትዳር ፈቶ የ2 ልጆች አባት የነበረውን እና የናዋብ ወይም ደግሞ ንጉሳዊ ቤተሰብ ዘር የሆነውን ተዋናይ ሴፍ አሊ ኻንን አፈቀረችው። እሷ ሂንዱ እሱ ደግሞ ሙስሊም በመሆኑ ወቅቱ ከፍተኛ ተቃውሞ ገጥሟቸው ነበር። ነገር ግን በ2012 ዓ.ም በታላቅ የቅንጦት ሰርግ ጋብቻቸውን ፈጸሙ። በአሁኑ ሰዓት ታይሙርና ጄህ የተባሉ 2 በጣም የሚያማምሩ ወንዶች ልጆች አሏቸው። ከሪና በቦሊውድ ውስጥ ልጅ ከወለዱ በኋላም ስራቸውን ሳያቋርጡ በከፍተኛ ስኬት መቀጠል እንደሚቻል ያሳየች ብቸኛዋ ጠንካራ ሴት ናት። ውድ የጄፊልም ተመልካቾች ስለ ከሪና ካፑር እውነተኛ የህይወት ታሪክ እና እልህ ጥንካሬ ያላችሁ አስተያየት ምንድን ነው? ከሰሩት ፊልሞችስ ይበልጥ የሚመቻችሁ የቱ ነው? በሚቀጥለው ቪዲዮ ስለ የትኛው የቦሊውድ ኮከብ ታሪክ እንዲሰራላችሁ ትፈልጋላችሁ? አስተያየታችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ። ቻው።